አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ የበርሃን ሎሚ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበል። ውድ ሀገሬ ልጆች በዓለም ደረጃ ያላችሁ ማለት ነው አላህ ይጠብቃችሁ፣ የአላህ እዝነት አይላችሁ እያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁት የሰላጣ ጥቅም ነው። እንግዲህ የሰላጣ ወይ ቆስጣ ማለት ነው ተንቅርታ የቆስጣ ጥቅም ቆስጣ እንግዲህ 11 ገጸ በረከቶች እንዳሉት ነግራችኋለሁኝ። ለጤና ማለት ነው። ጤናው በቤቶ ቆስጣ ሳይንሳዊ መጠሪያው እንግዲህ ስፓኒሲያ ኦላርሴ ይሰኛል። በመካከለኛው ምስራቅ ሀገራት ተመራጭ ምግብ ነው። ለብዙ ሺህ ዓመታት ሲመገቡት ቆይተዋል ማለት ነው። እንግዲህ መገኛው ደግሞ ኢራን ናት የመጀመሪያው። በዚህም ተክሉን ለረዥም ዓመታት በመመገብ የቀዳሚነቱን ስፍራ ትይዛለች ኢራን። በአሁኑ ሰዓት ሀገራችንን ጨምሮ በአሜሪካ፣ በቻይና በስፋት እየተመረተ ይገኛል። ቆስጣ ሲቀምሱት ከሚሰጠን ጣፋጭ ጣዕሞች በርካታ ለጤና አስፈላጊ የሆኑ አልሚ ምግቦችን ይዟል። በጥሬውም ሆነ አብስለን ልንመገበው እንችላለን። ይሁንና ቆስጣን አብስለን ማስቀመጥ የለብንም። ካስቀመጥነው አብስለን መቆየት አይችልም ማለት ነው። ከሰራነው በኋላ ወዲያው መመገብ ይኖርብናል። በጥሬው የምንመገበው ከሆነ በጭማቂ መልክ ብንመገበው መልካም ነው። ምክንያቱም ከፍተኛ የጤና ጠቀሜታዎችን ያስገኝልናል ማለት ነው። ከስጋ የምናገኘው ፕሮቲን መጠን ከቆስጣ ማግኘት እንችላለን። ለጤና የሆነው ኦሜጋ ፋቲ አሲድንም ይዟል። የቆስጣ ጭማቂ ከፍተኛ ብረት አለው። መጠኑም ከጥቅል ጎመንና ከካሮት ከምናገኘው በእጥፍ ይበልጣል። አስቡት እንግዲህ ቆስጣ ቪታሚን ኬ እና ማግኔዥየም ስላለው አዘውትረን ብንመገበው መልካም ነው። እንደሚታወቀው ቪታሚን ኬ ለአጥንት ጤንነት ይጠቅማል። ከአንድ ኩባያ የበሰለ ቆስጣ 98 በመቶ የሚሆነውን በየቀኑ የሚያስፈልገንን ቪታሚን ኬ ስናገኝ 39 በመቶ ደግሞ ማግኔዥየም እናገኛለን ከቆስጣ። ቪታሚን ኬ የሰውነታችን አጥንቶችን እንዲጎለብቱ ያደርጋል። በተለይ ለሴቶች እጅግ በጣም ጠቃሚ ነው። ምክንያቱም አብዛኛውን ጊዜ የአጥንት መሳሳት ችግር ያጋጥማቸዋል በመውለድ በእርግዝና ብቻ በተለያዩ አጋጣሚዎች ማለት ነው። ሴቶች ጋር አብዛኛው ይከሰታል ይሄ ነገር። እንዲሁም እንደ ኢትዮጵያውያን አቆጣጠር በ1999 የአሜሪካ ጆርናል ኦፍ ክሊኒካል ኒውትሪሽን እንዳረጋገጠው የቪታሚን ኬ እጥረት ያለባት በመካከለኛው እድሜ ላይ የምትገኝ ሴት የዳሌ አጥንት መሰንጠቅ፣ መሰበር ሊያጋጥማት ይችላል ይላል። ይህ አጥንት መሰንጠቅ ችግር ወንዶች ላይ እንዲከሰት የሚችለው እድሜያቸው እየገፋ ሲሄድ ነው። ይሁንና ወንድም ሆነ ሴት በብዛት ቪታሚን ኬ የሚያገኙ ከሆነ ከአጥንት ስብራትና መሰንጠቅ አደጋዎች ሊጠበቁ ይችላሉ። በተጨማሪም በቆስጣ ውስጥ ያለው ፖታሺየም አጥንት መሳሳትን ይከላከላል። በአምስተኛ ደግሞ ቆስጣን በየቀኑ መመገብ የብረት እጥረትን ማስወገድ ይቻላል። 36 በመቶ የሚሆነውን በየቀኑ የሚያስፈልገንን የብረት መጠንን ከአንድ ኩባያ እንግዲህ ከተጨመቀ ጭማቂ የተሰራ ቆስጣ ልናገኝ እንችላለን። በስድስተኛ ቆስጣ በቪታሚን ኤ የበለጸገ። ቪታሚን ኤ ለሰውነት ህዋሳት እድገት አስፈላጊ ነው። ፀጉራችን እንዲያድግና ወዙን ጠብቆ እንዲቆይም ያደርጋል። ለዚህም የቆስጣ ጭማቂ መጠቀም ተመራጭ ነው። ቪታሚን ኤ የሪቲኖይድ ውህድ አለው። ይህ ውህድ ጸረ ፈንገስ በመሆኑ ቆዳ ላይ የሚወጣ ፈንገስን ያክማል። በሰባተኛ ደረጃ ደግሞ ቆስጣ ቶሬንት ስብስብ ነው። ይህም ከሌሎች የአትክልት አይነቶች በተለየ ሁኔታ ካንሰርን መወጋት እንዲችል አድርጎታል። ካንሰርን እንዲወጋ ያደረገውም ሜቴሊን ላቮኔል ክሮናልዲስ የሚባል ኤጀንት ነው። በተጨማሪም በጣም ጥሩ የሆኑ በሽታን መቋቋም የሚችሉ ሉቴይን፣ ዚአንቲን፣ ኖአስቲን የሚባሉ እንግዲህ ቫዮቲን የሚባሉ ካንሰር የሚከላከሉ አንቲኦክሲደንቶችን ይዟል። አንዳንድ ጥናቶች እንደሚያመለክቱት ደግሞ ቆስጣ የፕሮስቴት እና የጡት ካንሰር እንዳይፈጠር ይረዳል። እንደ
አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ አካባቢ የተደረገ ጥናት በበኩሉ እንዳረጋገጠው በሳምንት ከ2 ጊዜ በላይ ያልበሰለ ቆስጣ የምትመገብ ሴት በጡት ካንሰር የመያዝ እድሉ አነስተኛ ነው ይላል። በቅርቡ ማለትም እንግዲህ እንደ ኢሮፒያን አቆጣጠር በ2009 የተደረገ ጥናት የሚያሳየው ደግሞ ቆስጣ ዘውትረን የሚመገቡ ሴቶች ከማይመገቡ ሴቶች ለማህፀን ካንሰር የመጋለጥ ሁኔታዎች ዝቅ ያለ ነው ይላል። በ9ኛ ደረጃ የቆስጣ ጥቅም ይሄ ብቻ አይደለም። በውስጡ ያለው ቤተ ካሮቲን የአስም በሽታ እንዲከላከል አድርጎታል። ማግኒዥየም ተመሳሳይ ስራ ያከናውናል አስምን በመከላከል ረገድ። ሌላው በውስጡ የሚገኘው የአልፋ ሊፖይክ አሲድ ከፍተኛ በሽታን ተከላካይ አንቲኦክሲደንት አለው። ይህ አሲድ በደም ውስጥ የሚገኝ የስኳር መጠን ይቀንሳል፣ እንዲሁም የኢንሱሊን ምላሽን ያፋጥናል። በስኳር ህመምተኞች ላይ የሚከሰተውን የእጅ መፈስፈስ መደንዘዝ ይቀንሳል። 10ኛ በሽታን በመከላከል ረገድ ዘርፈ ብዙ ጠቀሜታ ያለው ቆስጣ ለልብ ጤንነት ወሳኝ ነው። በውስጡ የሚገኘው ፖታሺየም ዝቅተኛ ደም ግፊት፣ ስትሮክን ይከላከላል፣ ልብ ህመምን ምክንያት የሚከሰት ሞትን ይቀንሳል። በዚህ ምክንያት ማለት ነው። 10ኛው ፎሊክ አሲድ ለነፍሰ ጡር እናቶች አስፈላጊ ነው። ቆስጣም በፎሊክ አሲድ የበለጸገ በመሆኑ እናም ለነፍሰ ጡር እንግዲህ ፎሊክ አሲድ ለነፍሰ ጡር እናቶች አስፈላጊ ነው። ቆስጣም በፎሊክ አሲድ የበለጸገ በመሆኑ ለነፍሰ ጡር እናቶች በየቀኑ እንዲመገቡ ማድረግ ጠቃሚ ነው። 66 በመቶ የሚሆነውን በየቀኑ የሚያስፈልጋቸውን ፎሊክ አሲድ ከአንድ ኩባያ ቆስጣ ጭማቂ ማግኘት ይቻላል። ጤናው በቤተው እንግዲህ ውድ ቤተሰቦቼ የቆስጣ ጥቅም ይሄን ያክል ካጋራናችሁ ተጠቀሙበት። አብዛኞቻችን ስለ ቆስጣ ጥቅም ደግሞ እናውቃለን ወይ እንዴት ነው የሚባለውን ነገር ማንበብ ማየት ግድ ይለናል። በተለይ እንግዲህ ለሴቶች እጅግ በጣም አስፈላጊ ነው ብዬ አስባለሁ። በሀገራችን ላይ እንግዲህ አስቸጋሪና አደጋ ላይ እየጣለ ያለው የአጥንት በሽታ ነው። እንዲሁም የጧት ፀሐይ አስፈላጊ ነው ላለሁኝ እንደ ቪታሚን ዲ እጅግ በጣም ከባድና አስፈላጊ ጥንቃቄ የሚፈልግ ነው። ውድ ቤተሰቦቼ ጤናው በቤቱ ከተመቸዎት እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጉ እንግዲህ ሎሚ ቲዩብን ያበረታቱ እላችኋለሁኝ። እጅግ በጣም እናመሰግናለን ለነበረን ቆይታ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ለቤተሰብ ዘመድ አጋር እንግዲህ በማጋራት አጋር ይሁን እንላለን። ለነበረን ቆይታ እጅጉን አመሰግናለሁኝ። አላህ ዝነትና በረከት አይሌን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ